ኃጢአተኛን ሰው ውጣ ትላለች ቤተክርስቲያን። እናንተ ኃጢአት የከበዳችሁ የተጨነቃችሁ ያዘናችሁ ወደ ምህረትም የሚሰጠው ጾምም የሚሰጠው ንስሐም የሚሰጠው ለቅጣት አይደለም። የሚፈትነን ሰይጣን በጾም በጸሎት ካልሆነ ከኛ ስለማይወጣ መጽሐፍ አብሮ ያደገ ቁስራ የሚያሰራ ጋኔን በጾም በጸሎት ይወጣል ስለተባለ በዚህ መንገድ ያ ጋኔን እንዳይፈትነን እንጂ ለቅጣት አይደለም። የሰራነው ኃጢአት ከቀኖናው ጋር ቅጣቱ እኩል አይደለም። አንደበት ቅድስት ተብላ የምትወደስ እመቤታችን የአምላክ እናት የሁላችንም እናት ቅድስት ድንግል ማርያም ምስጋና ይድረሳት። የልደቷ ሁለተኛ ቀን ነውና እንኳን ደስ አላችሁ፣ እንኳን ደስ አለን። አመስግኗት እስቲ። ብዙ ጊዜ ቅዱሳት መጻሕፍት ልደትሽ ምናችን ነው ብለናታል። ልደትሽ ልደታችን ነው። ለምንድን ነው ልደትሽ ልደታችን ነው ያላት? ከሷ በመወለዱ ስለወለደ ከሷ በነሳው ስጋ በነሳው ነፍስ ከስጋ ስጋ ከነፍሷ ነፍስ ነስቶ ሰው በመሆኑ የምንጠጣው የሕይወት መጠጥ የምንበላው የሕይወት እንጀራ የምንጠመቅበት ማየገቦ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ስላደለ ልጅነትን ሀብቱን ረድኤቱ ስለሰጠን ልደትሽ ምን አላት? ልደታችን ነው። እንኳን ደስ አላችሁ፣ እንኳን ደስ አለን። አመስግኑ። ይህ ብቻ ሳይሆን ልደትሽ ልደታችን ብቻ አይደለም፣ መቅደስሽም መቅደሳችን ነው። ምክንያቱም ቅዱስ ኢያቄም 40 መዓልት 40 ሌሊት ከጾመ በኋላ እይበል ምንተኔ ምንም አልበላም አልመገብም፣ ዝንቱ ጸሎቴ ይኩነኒ መብልዐ ወመስቴ፣ ጸሎቴ መብል ይሁነኝ መጠጥ ይሁነኝ። መልስ እስከ ማገኝ ድረስ የእመቤታችንን ጥያቄ የልጅ ጥያቄ መልስ እስከማገኝ ምንም ነገር አልቀምስም በማለት 40 ቀን ነው የጾመው። ብዙ ዘመናት ቢያዝንም 40 ቀን ከጾመ በኋላ ግን መቅደስን በመቅደስ አግኝቷታል። እመቤታችን አማናዊት መቅደስ ናት፣ ማኅደረ እግዚአብሔር ናት እና ከሱባዔ በኋላ ከጾም በኋላ እመቤታችን ለመጸነስ 1 ቀን ሲቀራት እመቤታችን ያገኛት በመቅደስ ነው። ምክንያቱም መስዋዕቱን ይዞ ወደ ቤተ እግዚአብሔር ሲሄድ ወደ ቤተ እግዚአብሔር ሲገባ መስዋዕታቸውን የተቀበላቸው ቅዱሳን እግዚአብሔር መስዋዕታቸውን የተቀበላቸውን ምዕመናን መልካቸው በቤተ መቅደሱ ባለው የወርቅ የዕንቁ የብርሃን አክሊል በቤተ መቅደስ ይኖር ነበር። መስዋዕት ይዘው የሄዱ ሰዎች በቀጥታ ከመንበሩ ላይ ያለው የብርሃን አክሊል ፊት ለፊት ያዩታል። መልካቸውን ካሳያቸው መስዋዕታቸው ተቀብሏቸዋል። መስዋዕታቸው ካላረገ ግን መልካቸውን ማየት አይችሉም። ስለዚህ ቅዱስ ኢያቄም ከሱባዔ በኋላ ከጾም በኋላ ከእንባ በኋላ ወደ ቤተ መቅደሱ ፊት ለፊት ሲመለከት በቤተ መቅደሱ ላይ ያለው የብርሃን አክሊል የወርቅ አክሊል የእሱን መልክ ብቻ ሳይሆን የእመቤታችንን መልክ አሳይቶታልና እንኳን ደስ አላችሁ፣ እንኳን ደስ አለን። እንግዲህ እመቤታችን የምስጢር ጓዳ ስለሆነች የጥበብ መገኛ ስለሆነች የጥበብ ባለቤት ጥበበ ጠቢባን የጥበበኞች ጥበብ እግዚአብሔር ስለተገኘባት የእሷን ስም የእሷን ውዳሴ የእሷን ቅዳሴ ሳናወድስ የምንጀምረው የምንጠይቀው ጥያቄ ስለሌለ እመቤታችን የአምላክ እናት የሁላችንም እናት ምስጢሩን ጥበቡን ትግለጽልን። አውርዱ መሳግሪክሙ ኀበ ይምናሐበር ወትረክቡ ብዙኃ፣ መረባችሁን በቀኝ በኩል ጣሉት ብዙ ታገኛላችሁ። ሁላችሁም የልቃል በሉት መረባችሁን በሉ
በቀኝ በኩል ጣሉት፣ ብዙ ታገኛላችሁ። እስኪ እንደገና አንድ ላይ በሉት። እሺ፣ ስንት መሰረታዊ ነገሮች አሉት ይህ ኃይለ ቃል? ጭብጥ ሐሳቦቹ ስንት ናቸው? አሁን የተናገራቸው ይችላል። ብዙ ጊዜ ማንበብ አይደል? እያንዳንዱ ብዙ ጊዜ አናስተውለው። በጣም ረዥም ብዙ ጥቅሶችን ከምናይ ሲል ብቻ ይወደስ የመጀመሪያ ምናችሁ ይላል መረባችሁ በየት በኩል ጣሉ? በቀኝ በኩል። በጣም ግሩ። ምን ታገኛላችሁ? ብዙ ታገኛላችሁ። ስለዚህ ሶስት ነገር አለ ማለት ነው። አንደኛ መረቡ፣ ሁለተኛ ቀኝ፣ ሶስተኛ ብዙ ማግኘት። መረብ አላችሁ? ምዕመናን አሳጥራጆች ናቸው። ይህንን ኃይለ ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የተናገረው ለሐዋርያት ደቀ መዛሙርቱ በባሕረ ጥብርያዶስ አሳ በሚያጠምዱበት ሰዓት እንዳሁኑ በጠዋቱ ብዙ የሚገኝባት ቤተ ክርስቲያን፣ ብዙ የምታተርፉባት ቅድስት ቤተ ክርስቲያን በጠዋቱ እንደተሰባሰባችሁ ከሌሊቱ ጀምሮ እስከ ጠዋቱ ድረስ የሐዋርያትን ድካም፣ የሐዋርያትን ሐዘን፣ የሐዋርያትን ጭንቀት የተመለከተ በባሕረ ጥብርያዶስ አካባቢ ተገኘና መረባችሁን በቀኝ በኩል ጣሉት አላቸው። ጸሐፊው ከ12ቱ ሐዋርያት አንዱ ቅዱስ ዮሐንስ ነው። ይህንን እንግዲህ እንደምታዩት የተነገረው ለሐዋርያት ነው። የሐዋርያት ሥራ ምንድን ነው? እንግዲህ እዚህ ላይ ያሳየናል። ከትንሣኤ በኋላ ያያቸዋቸው ብዙ ሳምንታቶች አሉ። በተዘጋ ቤት በመገኘት ሰላም ለእናንተ ይሁን ያለበት ጊዜ አለ። ከኤማሁስ መንገደኞች ጋር በመጓጓዝ ከነሱ ጋር ሆኖ በቤታቸው እስከ ማደር እስከ መገኘት ማዕዳቸውን እስከ መባረክ ምስጢር እስከ መግለጥ መጻሕፍትን እንዲያውቁ እስከ ማድረግ ድረስ የደረሰበት ጊዜና ያንን ማዕዱን ባርኮ ቀድሶ ሲሰጣቸው አምላካቸው መሆኑን እንዳወቁት የተባላችሁበት ጊዜ አለ። እኛም ሐዋርያትን ሰላም ለእናንተ ይሁን እንዳለ ሰላም ይሁንልን ብለን የጸለይንበት የለመንበት የተባልንበት ቀን አለ። ከኤማሁስ መንገደኞች ጋር እንደተጓዘ ከእኛ ጋር ተጓዝ። ከኤማሁስ መንገደኞች ጋር እንዳደረ ከእኛ ጋር አደር። ለኤማሁስ መንገደኞች ማዕዱ እንደባረካቸው ማዕዳችንን ባርክልን። ለኤማሁስ መንገደኞች ምስጢሩን ጥበቡን እንደገለጠ ምስጢሩን ጥበቡን ግለጥልን ብለን ቃሉን የተማርንበት የሰማንበት እንደዚሁም ይህ እንዲሆንልን የጸለይንበት ቀንም አለ። ከኤማሁስ መንገደኞች በኋላ እንደገና ተመልሶ አሁን ሐዋርያትን ሰላም ለእናንተ ይሁን ከማለቱ በፊት አገኘነው እኮ ብለው ተመልሰው ሐዋርያትን በማግኘት የኤማሁስ መንገደኞች እንደተናገሩ እንዳበሰሩ ወዲያውኑ ሰላም ለእናንተ ይሁን በማለት ለሶስተኛ ጊዜ የተገለጠበት ጊዜ አለ። ዛሬ ደግሞ ለአራተኛ ጊዜ ማለት ነው። አሁንም በሐዋርያት መካከል ተገኘና የሚበላ አላችሁን የሚል ብዙ ቃለ ምልልሶችን ካካሄዱ በኋላ መረባችሁን በቀኝ በኩል ጣሉት ያለበት ዕለት ነው። ባለፈ እንደተነጋገርነው እስመ ክርስቶስ አስተርአየ ብዙኃ ጊዜያተ ወሞን ለቤሉ 10 ወክልኤተ ጊዜያተ እስከ ዕርገት እስከ ጰራቅሊጦስ 12 ጊዜ ሐዋርያትን ተገልጦ እንዳነጋገራቸው ተምረናል።
እየተናገረ ከሐዋርያት ጋር በመሆን ትምህርት ያስተማረ ሐዋርያትን ያጽናና ለ40 ቀናቶች ያህል ምንም በዚህ ዓለም ቢኖርም 12 ጊዜ ግን ሐዋርያትን አግኝቷቸዋል። ምልዓተ ጉባኤ አድርጎ ያገኛቸው ግን 3 ጊዜ ነው። አንደኛ የትንሣኤ ዳግም ትንሣኤ፣ የትንሣኤ የዳግም ትንሣኤ በጥብርያዶስ ባህር አግቦተ ግብር የምንለው ትንሣኤ የምንለው ጥብርያዶስ ብለን የምንጠራው ሦስቱ ምልዓተ ጉባኤ አንድም ሐዋርያ ሳይለይ ያገኛቸው 3 ጊዜ ነው። እያንዳንዳቸውን የጎበኛቸው ግን 11 ጊዜ ነው። ለዚህም ባለፈው እንዳያችሁት በመጀመሪያ ለቅዱሳት አንስት የተገለጠ ከእመቤታችን ጋር፣ በሁለተኛ ጊዜ ደግሞ በኤማሁስ ለሚገኙት ያው ከኤማሁስ መንገደኞች ጋር ሌሎቹንም ይጨምራል። በኋላም ለ10 ደቀ መዛሙርት እንደዚሁም በጥብርያዶስ ባህር በመሳሰሉት መንገዶች እያንዳንዳቸው ጎብኝቷቸዋል። በዘመነ ትንሣኤ ክርስቶስ የሚጎበኘው ሰው አለ፣ የሚያልፈው ሰውም አለ። የእሱን ነገር የሚነጋገሩ የትንሣኤውን ነገር የሚያበስሩ በመንገዳቸው ስለ ክርስቶስ የሚመሰክሩትን አግኝቷቸዋል፣ ጎብኝቷቸዋል። የረሱትን ከተነሳን በኋላ ለማመን ልባቸው የዘገየውንና የራቁትን ደግሞ አልፏቸዋል። በዚህ ወቅት በበረከት የሚጎብ ሰው እንዳለ ሁሉ በረከቱ የሚያልፈው ሰውም አለ። ትንሣኤ ነው። 40 ቀን የጾምነው፣ 40 ቀን የጸለይነው፣ 40 ቀን ያስቀደስነው፣ 40 ቀን የሰገድነው፣ 40 ቀን የደከምነው ይበቃናል። ጾም ከመድረሱ በፊት እንብላ፣ እንጠጣ፣ ደስ ይበለን በማለት አምላካቸውን የረሱ ብዙዎቹ አሉ። ደስታ እኮ እግዚአብሔርን ያስረሳል። አንዳንድ ጊዜ መጽሐፍ እንዳለው የያዙትን እስከ መጣል ያገኙትን እስከ ማጣት የሚደርሱ ስነ ፍጥረታት እንዳሉ ታውቃላችሁ። በስነ ፍጥረታችን የቤተ ክርስቲያናችን መጽሐፍ በተለይ ከደስታዋ ብዛት የያዘችውን የምታጣ ፍጥረት አዳለች። ታውቃላችሁ። ሚዳቋ ማር እንደምትወድ አላውቅም ነበር። በንባብ ላይ ያገኘሁት እና የሚገርመው በተለይ በጣም የምትፈልገው የምድር ጣዝማ ማር የሚባለው ነው፣ መሬት ውስጥ የሚገኘው እና ጥንት የነበረችዋን የሚዳቋ ገጸ ባህሪ አሁን ካለችዋ ጋር ለይቶ መጽሐፍ ያስረዳል። የጥንቱ የማር የጣዝማ ማር ጉድጓድ ስታገኝ አንድ እግሯን ትጭንና እየተሽከረከረች ነው ደስታዋ የምትገልጠው፣ እዚያው ላይ እየዘለለች ማለት ነው። እጇን እዚያ ላይ ትጭናለች፣ ግን ትዞራለች። በጣም እየዘለለች ደስ ብሏት። የአሁኑ ግን እንደዚህ አይደለችም። ከማግኘቷ የተነሳ በጣም ደስ ብሏት ሜዳውን ትሽከረከራለች፣ ትዞራለች፣ በጣም ትዘላለች። በኋላ ግን ታጣዋለች። የት እንዳየችው አታውቀው። የያዘችው ጥላ ነው ሩጫ የጀመረችው። ያገኘችውም ጥላ ነው የሄደችው። ያገኘነውን በረከት የያዝነውን ጸጋ የተሰጠንን ነገር በባለ 50 ብዙ ሰው አጥቶታል። ትናንት የነበረው ለምን ከተባለ ጾም በጣም ብርታት ኃይል ሆኖን ነበረ። አሁን ደግሞ ይሄ ስለሚሆን ማለት ሁሉም ነው ማለት አይደለምና ክርስቶስ ያገኛቸው ብዙዎቹ ናቸው። ስለዚህ ደቀ መዛሙርቱ ዛሬ እንዳያችሁት በጣም የሚገርመው ክርስቶስ ሲሰቀል፣ ሲሞት፣ ሲገረፍ መከራውን ሲያዩ
ፍጡራን በፈጣሪያቸው ላይ ያልተጨከኑ ፍጡር በፍጡር ላይ ምን ያህል ጨካኝ ይሆን ብለው ወደ ነበርንበት ስራችን እንመለስ ብለው አሳውን ማጥመድ ስራቸው ተመልሰዋል። ወደ ኋላ ተመለሱ። ክርስቶስ የጠራቸው ለዚህ አልነበረም። የሰበሰባቸው ለዚህ አልነበረም። ያስከተላቸው ለዚህ አልነበረም። የመረጣቸው ያስተማራቸው ከዋለበት እየዋሉ ካደረበት እያደሩ ወንጌልን የሰበከላቸው ለዚህ አልነበረም። የደከመላቸው ያደረገላቸው ሁሉ ነገር ረሱና ወደ ቀደመ ስራቸው ተመለሱ። ያደረገልንን ነገር አንርሳ። የደከመልንን ጉዳይ አንርሳ። ወደ ኋላ አንመለስ። ጉዟችን ወደ ኋላ አይሆን። ክርስቲያን ጉዞ ወደፊት ነው። በዕለት ዕለት ከዕለት ወደ ዕለት መንፈሳዊ ሕይወቱ እያደገ የሚሄድ እየበረታ የሚሄድ ከወርቅ እየጠራ የሚሄድ ከአልማዝ ከፍ እያለ የሚሄድ ነው የሚለው ክርስቲያን። የክርስትናው ዓላማ እኮ በፈተና ውስጥ እያለ ከፍ እያለ የምትደርስበት ክብር የምታገኝበት እንጂ ወደ ኋላ የምትመለስበት አይደለም። ሐዋርያት ወደ ኋላ የተመለሱ ልጅነትን አላገኙም። ምሉአ መንፈስ ቅዱስ አልሆኑም። በመንፈስ ቅዱስ አልተመሉም። ገና የባለ ጰራቅሊጦስ ነው መንፈስ ቅዱስ ሲያድርባቸው ልጅነትን ሲያገኙ ሲበረቱ ጉዟቸው ወደፊት እንጂ ወደ ኋላ የማይሆነው። እኛ እኮ ልጅነትን አግኝተናል። መንፈስ ቅዱስንም አሳድሮብናል። የመንፈስ ቅዱስ ማደሪያዎች ሆነናል። በ40 ቀን በ80 ቀን ልጅነትን አግኝተናል። የሕይወት እንጀራ የሕይወት መጠጥ ተሰጥቶናል። አይ ሐዋርያት እንዲሆኑ እኛ እንዳትሉ። ያን ጊዜ እነሱ ምንም እኛ ያገኘነው ክብር በረከት አላገኙም። በጥምቀት ሥርዓተ ጥምቀቱ ገና አልተከናወነም። በልጅነት ሀብተ መንፈስ ቅዱስን ገና አላሳደረባቸው። ምናልባት ጸሎተ ሐሙስን አይ ሥርዓተ ጥምቀቱ የተከናወነበት ቅዱስ ሥጋውን ክቡር ደሙን ተቀብለዋል የሚሉ አከራካሪ የሊቃውንቱ ብዙ ምስጢራትን የያዘ ጉዳይ አለ። ዋናው ግን ምሉዓን የሆኑ ጥቡዓን የሆኑ ለመንፈሳዊ ነገር ጨካኞች የሆኑት መንፈስ ቅዱስ ያድርባቸው ነው። ባለ ጰራቅሊጦስ ወደ ኋላ ተመለሱ። በባህሩ ቦታ አገኛቸው፣ ለማስተማር ተመቸው። አንዳንድ ጊዜ አይጠቅሙም ባልናቸው በመንፈሳዊ ሕይወት ምንም ነገር የለም ባልነው ቦታ እግዚአብሔር ያስተምራል። ምናልባት በያላችሁበት የሥራ ቦታ እግዚአብሔር አስተማሪ ነው። መንፈሳዊ ሕይወታችንን እንይበት ካልነ ስራችን ትምህርት ቤት ነው። የቀን ስራም የስራ ቢሮም የስራ የግል ተቋም የሚኖረው የፈለገውን ያህል ብትሆኑ በየትኛውም የስራ ዘርፍ ባላችሁበት ቦታ ስራችሁ መንፈሳዊ ትምህርት ቤታችሁ ነው። ካያችሁት በባህር አካባቢ ያገኛቸው ባህርን በሶስት መሰረታዊ ምሳሌ መስሎ ሊነግራቸው ነው። መጀመሪያ ነጽርቂ ሀበዛቲ ባህር እንተ ትትገሰስ በከመ ባቲ አምሳለ ዘእግዚአብሔር። ባህርን ልብ ብለህ ተማርባት። ባህር ምን ጥቅም አለው እንዳትል። ባህር ጥቅሙ የአሳ ማርቢያ ነው። ባህር ጥቅሙ ለብዙ ነገሮች ነው ብለህ በስጋዊ ነገር ብቻ አትየው። ካወቅበት በዓለም ያሉ ውቅያኖሶች፣ በዓለም ያሉ ቀላያት፣ በዓለም ያሉ አብር ወንዞች፣ ምንጮች እግዚአብሔርን ይሰብካሉ፣ ያስተምራሉ። ባህር አምሳለ እግዚአብሔር፣ እግዚአብሔርን የምትማርበት ትምህርት ቤት ነው። የምትዳሰስ ይህች ባህር የእግዚአብሔር ምሳሌ ናት። ምክንያቱም 4 ነገሮችን ስለምታሳይ፣ አንደኛ ይዋኙባታል፣ ሁለተኛ ይቀዷታል፣ ሶስተኛ ይሄዱባታል፣
አራተኛ ድምፅ ይሰማባታል። ድምፅ የሚያሰማ ባህር አለ። በአውሎ በነፋስ ሲመታ ይቀጥላል። ሰዎች የሚቀዱት ባህር አለ። የሚዋኙበት አለ፣ የሚሄዱበትም አለ። እግዚአብሔር በአንተ ሕይወት እንዲህ ነው። በባህር ላይ በመርከብ እንደምትሄድበት የአንተ መርከብህ እሱ ነው። ባህሩን የምትሻገርበት፣ ማዕበሉን የምታልፍበት። በዓለም ያለው ጉዞ ከማዕበሉም የከፋ ጉዞ ስለሆነ በዓለም ዝምተኛው ውቅያኖስ የሚባል አንድ ነው ብዙ ስንት ናቸው? አንድ አለ ዝምተኛው የሚባል በተለይ ኢኳቶሪያል ጊኒ አካባቢ ማላዊ ያለው ህንድ ውቅያኖስ አይናወጽም፣ ሁልጊዜ ጸጥ ብሎ የሚኖር እና ዝምተኛው ህንድ ውቅያኖስ ይሉታል። እና ዝምተኛ ነው፣ አይናገርም፣ ቢገቡ ምንም አይወጥም፣ አያሰጥም። ምናልባት ማዕበል የማያማታ ካለው አቀማመጥ የተነሳ ተብሎ ላይ ዝምተኛው የተባለ ጸጥ ያለው የተባለ። ስለዚህ በዚህ መንገድ ነው በማዕበሉ በመርከብ እንደምትሄድ። መርከብ ቤተክርስቲያን ናት። አሳ አጥማጅ መረቡን በባህር ላይ ይጥላል። አንድ ነገር ነገራቸው ይጥለውና ይሄዳል ወደ ቤቱ። መረቡ የደከመበት ራስን ምልክት ብቻ አስቀምጥና ምኑ ላይ ባህሩ ላይ ጥሎት ይሄዳል። ጠዋት ከጣለው ከሰዓት ነው የሚሄደው። ያን ግን ባለሙያዎቹ 5 ሰዓት ሊጠብቅ ይችላል፣ 6 ሰዓት ሊጠብቅ ይችላል፣ ሙሉ ሌሊት ሊያድር ይችላል። ብቻ ጥሎት ይሄዳል። የሚገርመው መረቡ እዚያ በኋላ ወደሚያስፈልገው ቦታ ነው የምትንቀሳቀስ። እንደ አየር ንብረቱ ሊሆን ይችላል፣ እንደ ነፋስ ሁኔታ ሊሆን ይችላል፣ እንደ ባህሩ እንቅስቃሴ ሊሆን ይችላል። በሚያስፈልጋት ቦታ ብቻ ትዞራለች። ምን እየፈለገች ነው? ምን እየፈለገች ነው? አሳ ባገኝ ብላ። ነፍስ የላትም ማለት ግዑዝ ፍጥረታት በጣም ምንም የማይሰማ ትፈልጋለች። የሚገርመው አሳ አጥማጁ ገመዱን የሚጥለው አላልቶ ነው። በጣም ጠንካራ አድርጎ አይደለም ይላል አይደል? እንዲህ ሊሰራው እንጂ በጣም የተወጠረ አይደለም። ሁሉ ላላ አድርጎ ነው የሚጥለው። በጣም ቢያጠልቀው ምን ስለሚሆን ስለሚቆረጥ ይቆረጥበታል። እንዳይቆረጥ ያላልነዋል። እንደማትነዋወጥ እንደማትታወቅ ባዩ ጊዜ ፈጥነው አይስዋትም ማለት እንደምትነዋወጥ ስትነዋወጥ ካዩ ስታወቅ ካዩ ያችን መረብ አይስብም፣ ዝም ነው። ምክንያቱም ከያዘው ሀሳብ ብዛት የተነሳ እንዳይቆረጥበት ሀሳብ ያዙን አረጋግጧል ማለት ነው። ቀስ ብሎ ነው። እኔ ያነበቡትን ሀሳብ ማጅ አይደለም ስራውን አሰራው መጽሐፍ ስለነገረ መጽሐፍት እንዲህ ነው ስለዚህ ከማሁ ግብረ ቅዱሳን የእግዚአብሔር ስራ በአንተ ህይወት እንዲህ ነው። በአንተ ህይወት ላይ ላላ አድርጎ ነው መረብ ሁኔታ እንደ ሰማዕታት በእሳቱ በስለቱ በሰይፉ መካከል ለፏል አላለም። ምናልባት መከራው ሲመጣ ሊሆን ይችላል። በጣም በቀላሉ ነው። መረቡ እየዞረ ነው። ቃለ እግዚአብሔር በእኛው ጊዜ ይዞራል። ምን የሚይዘው ስለሚፈልግ። ባህር የተባለች ዓለም ናት። መርከብ የተባለች ቤተ ክርስቲያን ናት። መረብ የተባለው ቃለ እግዚአብሔር ነው። በአሳ የተመሰለው የሰው ልጅ ነው። ቤተ ክርስቲያን መረቧን አላልታን የጣለችው እንዳይበጠስ። ለምን? ከኛ ህይወት የራቀ ጉዞ እንዳይኖራት። ኃጢአተኛን ሰው ውጣ ትላለች ቤተ ክርስቲያን። እናንተ ኃጢአት የከበዳችሁ የተጨነቃችሁ ያዘናችሁ ወደ እኔ ኑ። ከዚህ የበለጠ ላላ አድርጓል ያዘነው እንዴ? በጣም ኑ። ቀጥሎስ ንስሐ ግቡ።
ከዚያ ስጋዬን ብሉ ደሜን ጠጡ። ከባድ ነው። እሺ መማር ከባድ ነው። መማር በዓለሙ መማር ከባድ ነው። ምን ስላለው? መውደቅ አለ። በመንፈሳዊ መማር ፈተና አለባችሁ። መውደቅ አለ። በቃ በኋላ ትማረም ተማራል ይባላል። በዓለሙ እኮ ይማራል ካላለፈ በቃ እኔ ግን ደውቆ ግን መማር ያለባቸው እኮ የሚወድቁት ነበሩ። እንዴት ነው ስራተ ትምህርቱ? እሱስ አልገባም። እነሱን ካላበረታ የወደቀው ላይ አትማርም እያለ ካባረር ነው። አበቃ እዚህ በኋላ አትማርም። ለምን ውጤት አልመጣልህም ከተባለ መቼ ነው የሚማረው? መንፈሳዊ ግን ስለምን ደካማው ሰብሳሉ ታስተው ቤተክርስቲያን ደስተደለች። ለዚህ እኮ ነው መንፈሳዊው በዚህ መንገድ ታስተምራለች። አንድ የቤተክርስቲያን ሊቅ በቤተክርስቲያኒቷ ከ5-6 በላይ ቋንቋ የሚችል አንድ ምሁር ነበሩ። አሁን በአጸደ ነፍስ ነው ያሉና አንድ መጽሐፍ ጻፉ። ትልቅ መጽሐፍ ነው የጻፉት። መጽሐፉ አንድ ሽገጽ ይሆናል። ባይኔም ስላየሁት በአጋጣሚ እጄም ስላለው እና ስርዓተ ትምህርት የቤተክርስቲያኒቷ ትምህርት ለምን ደከመ የሚል ጥናት አጠኑ። ታስታውሱ ከሆነ ወደ ዓለማዊ ትምህርት ለመግባት ወላጅ የታሰረበት ጊዜ አለ። ተማርተው ልጆች ትምህርት ቤት አስገባ። ሶስቱም ልጆቹ የቤተ ክርስቲያን ትምህርት ቤት ሲሄዱ ቢያንስ አንዱን አስገባ ይባልና በደንብ ተገዶ ከትምህርት ቤት አውጥቶ እንዲያስገባ የተደረገበት ጊዜ አለ። በኋላ ይሄ የሆነ ከመጣ በኋላ አሁን በዚህኛው ትምህርት ቤት የሚገባ ብዙ አልተገኘም። ለምን? መንፈሳዊውን ከተማረ በኋላ ነው በዚህ መማር የሚፈልገው። በኋላ ጥራቶ ሲያጠሩት እንደው አንድ ህግ ወጣ። ህጉ የደረጃ ተማሪ ነው፣ ከ1 እስከ 3 የወጣ ይሸለማል ይላል። ያብነት ትምህርት ቤቱን እየጣለ በዚህ ማን አንደኛ ደግሞ የሚበልጥ ያለ እየጣለ ወደዚህ ወጣ ጀመረ። ያን ጊዜ ታላቁ መንፈሳዊ ዩኒቨርሲቲ ስብራት አገኘ ብለው ጽፈዋል። ምክንያቱም አንደኛ እኔን የሚበልጥ የለም ይልና እየጣለ መግባት ጀመረ። እየተው መምጣት ጀመረ። ከዚህ በፊት ግን በመንፈሳዊ ጠንካራ ተመረው በዓለማዊ ትልቅ ትምህርት ይማራል። ፍር አያዳሉ መንፈሳውያን ናቸው፣ ጠንካሮች ናቸው። በብዙ መንገዶች የተማሩትን ትምህርት ዳኛ ሆኖ ሲሞግታቸው ይኖራል። የህሊና ዳኝነት የሚሰጣቸው የተማሩት ትምህርት ነው። ሰው የተማረው ትምህርት ያወቀው ዕውቀት የሰራው ስራ ዳኛ ካልሆነ የፍርድ ቤት ዳኛ ሊዳኘው አይችልም። የሰው ዳኛ የመጀመሪያው ህሊናው ነው። ስለዚህ እግዚአብሔር እንዲህ ባለው ሁኔታ ነው በትምህርቱ ብንሄድ ተማሩ ነው ጊዜ እኔ የዋህ ነኝ ከኔ ተማሩ ሲለን ነው የሚኖረው። በቅጣቱ ብንሄድ እናንተ የበደላችሁ ተመለሱ ንስሐ ግቡ ይቅር እላችኋለሁ ነው። ሌላ እኮ የለውም። ስግደትም የሚሰጠው ጾምም የሚሰጠው ንስሐም የሚሰጠው ለቅጣት አይደለም። የሚፈትነን ሰይጣን በጾም በጸሎት ካልሆነ ከኛ ስለማይወጣ መጽሐፍ አብሮ ያደገ ፉስራም ያሰራ ጋኔን በጾም በጸሎት ይወጣል ስለተባለ በዚህ መንገድ ያ ጋኔን እንዳይፈትነን እንጂ ለቅጣት አይደለም። የሰራነው ኃጢአት ከቀኖናው ጋር ቅጣቱ እኩል አይደለም። ኑ ተመለሱ ነው የሚለው። ባጭሩ ላላ አድርጎ ይጥራል። በጣም ዝም ብሎ ብዙ ጠንከር ያደርገው መንፈሳዊ ለቤተክርስቲያን ይላል። ኃጢአተኛው ንስሐ ሌላ ይላል። ስለዚህ ግብረ ቅዱሳን ንቀው አልተዋቸውም ነው። እግዚአብሔር ንቆ አልተወም። ኃጢአተኛውን እንዳልቃቁ አይንቀው። በመረብ ውስጥ ከገባ በኋላ ግን መሳብ ይጀምራል። በንስሐ ከገባ በኋላ ቤተክርስቲያን ወደ መንፈሳዊ ስበት እድገት አላት። መንፈሳዊ አሁን እንግዲህ እዚህ በኋላ ሙሽሮች መንፈሳዊ ሕይወታቸው ወደ ኋላ ያለፉበት ጾሙ፣ ጸሎቱ፣ ንስሐው፣ ቀኖና ቤተክርስቲያኑ ፈጸሙ።
መንፈሳዊ የለም ዓለማዊ አናደርገው ጋብቻችን ሥርዓተ ቁርባን ይሆናሉ። ቀጣይ ያደገ ሲሄድ ልጆቻቸው ላይ ይሰራሉ ማለት ነው። መንፈሳዊ በመቀጠል ባህር የተባለች መንግሥተ ሰማያት ናት እያለ መጽሐፍ በብዙ ምሳሌ ይነግረናል። ባጭሩ ትምህርቴን ላጠቃለው 20 ደቂቃ ያለ በሚገርም መንገድ ሐዋርያት ሌሊቱን ደከሙ። ወጥቶ ወረዱ። ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ መረባቸውን ሲጥሉ ያደሩት ሊያገኙ አልቻሉም። ለምንድን ነው አሳ ያገኙት? የሥራ ልምድ የ53 ዓመት የሥራ ልምድ ያለው ቅዱስ ጴጥሮስ አሳ የማጥመድ የሥራ ልምድ እኮ የ50 ዓመት የሥራ ልምድ አለ። ችግሩ የጥብርያዶስ የባህሩ በአሳ የመላ ባህር ነው። የአሳ ችግርም የለም። ችግሩ የሰዓቱ በማለትም በሌሊትም ደግሞ አይተውታል። ታዲያ ችግሩ ምን ላይ ነበር? ይህ ያህል ደክመው አልሆናላቸው ያለ ለምንድን ነው? ባህሩ የአሳ ችግር ከሌለበት ቅዱስ ጴጥሮስ ሐዋርያት የሥራ ልምድ ከሌለባቸው መረቡ መርከቡ ከዚህ በፊት አሳ የሚያጠምዱበት ከሆነ ለምንድን ነው ይደክማሉ ሊያገኙ ያልቻሉት? ለምንድን ነው? ለካ በእጃቸው እኮ አለ። እቤታቸው ያለው እጃቸው ያለው ቆሙበት ቦታ ላይ አሳው አለ። ብዙ ጊዜ ሰው ይደክማል፣ ይወጣል፣ ይወርዳል፣ አይሞላለትም። ለምንድን ነው? እሰራለሁ አይሞላልኝም፣ እደክማለሁ አይሞላልኝም፣ አተርፋለሁ ግን ባዶ ይሆናል የሚል የብዙ ሰው ሕይወት አይደል? በጣም ይሮጣል፣ 24 ሰዓት የሚሰራለ አይሞላለትም። 12 ሰዓት የሚሰራለ እንቅልፋቶ የሚደክማለ በጣም ብዙ። አንዳንዱ ከአንድ ስራ አልፎ 5-6 ስራ ይሰራል፣ አይሞላለትም። ለምን? ቅዱስ ጴጥሮስ ሐዋርያት ደከሙ። ሌሊቱን የሚበላላችሁ ጥያቄ ጠይቅ መልሳቸው ነበር። ሌሊቱን ሁሉ ደከሙ፣ ምንም ያገኘነው ነገር የለም ያሉት። ሌሊቱን ሁሉ ነው ያሉት። ለምን? ቀድማን ምን ስራ ታዘናል? ከታዘዝነው ሰዓት በላይ እየሰራን ነው። ከታዘዝነው በላይ እየደከምን ነው። ከታዘዝነው ጊዜ በላይ እንቅልፋት ተሰራን፣ ግን ምንም ያገኘነው ነገር የለም። ጠንካራ ጎን አላቸው። በአንድ በኩል ተስፋ ቆረጡ። ሌሊቱን ሁሉ ደከሙና አንዱ አካባቢ ሲቆጭ ብለው እንደ ትንሽ ጊዜ እናሳልፍ ብለው ባሉበት ነው። ቦታውን ግን አልለቀቁም። ጥሩ ነው። ያን ቦታ ለቀው አጣር ብለው ቢሄዱ ኖሮ ይህን እድል ያገኙት። ክርስቲያን በብዙ መንገድ ይደክማል፣ ይወጣል፣ ይወርዳል። ላይሞላላችሁ ይችላል፣ ላይሳካላችሁ ይችላል። ብዙ የምታገኙበትን ባህር ግን አትጠቀሙት። ብዙ የሚገኝባት ቤተክርስቲያን፣ ብዙ የሚገኝበት እምነታችሁ፣ ብዙ የሚገኝበት ጽናታችሁ፣ ብዙ የሚገኝበት ቅዳሴያችንን ከዚህ አትውጡ። ጽናቱ ይኖራል። ያጡት የሥራ ልምድ ጉዳይ፣ የባህር ጉዳይ፣ መርከቡ ጉዳይ አልነበረ። ስራውን የጀመሩት የደከሙ ያለ እግዚአብሔር ፈቃድ እግዚአብሔር የሌለበት ስራ ነበር። እሱ ያልፈቀደው ስራ ፈቃዱ ሳይጠይቁ በራሳቸው ፈቃድ ነው የጀመሩት። የምትጀምሩትን ስራ የምትጀምሩትን ሁሉ ነገር ያለ ፈቃድ እግዚአብሔር አትጀምሩ። የእግዚአብሔር ፈቃድ ጠይቁ። አንደኛ በጸሎት አንድ ስራ ስታቀዱ ስትጀምሩ ይህን ስራ ለመጀመር እስቲ አምላኬ ጋር 1 ቀን ይሁን 3 ቀን ይሁን 7 ቀን ይሁን ላስቀድስ ልነጋገር። አምላኬን በጸሎት ልንገር። ፈቃዱ ከሆነ ስራውን አስቀጥለዋለሁ፣ ካልሆነ ግን ሐሳቤን ወደ ሌላ አቅጣጫ ልባና መካከል ላይ
ሐሳብ ቃል በቃል ባያነጋግረን እንኳን እቅዳችንን እግዚአብሔር በሌላ መንገድ ያሳካዋል። በእግዚአብሔር ፈቃድ መጀመር ምን ጀምረው ያለ እግዚአብሔር ፈቃድ አይደል ያለው? እንዲህ እኮ ነው። ምናልባት ሰሞኑን ያያችሁት ዩቲሲ ላይ እንደው ማተሪያል ማላያችሁ ስንጀምር ምንድነው ያለው ያሉት ያያችሁት መጀመር የኛ ድርሻ ነው፣ መጨረስ የእግዚአብሔር ነው አለ ሆነ ነበር። መጀመር የኛ ነው በቃ። ስንጀምረው ግን እግዚአብሔርን ፈቃድ ይሁን ብለን ጀምረው መጨረስም የሱ ድርሻ ግን በሱ ፈቃድ መጀመር የእግዚአብሔር ፈቃድ አልተጨመረበትም። የእግዚአብሔር ፈቃድ አልነበረበትም። ጉዞ በኋላ የለና በቀኝ በኩል ጣሉት አላቸው አይደል? ምንድነው ያሉት? ስለከበት ያደረባቸው ብለውታል አላሉት። እዚሁ እኮ ነው ሌሊቱን የደከምነው። ለምን እንዴት ስለናለ አሁን አንዳንድ ሰው ጀምረው ሞክሬያቸዋለሁ ይላል። አይደንታ ባከሪያቸዋለሁ። በኋላ ግን ምንድነው ያለው ቅዱስ ጴጥሮስ መልሶ ሌሊቱን ስንደክማለናል፣ ግን ስለ ቃል ብለን እሺ ስለ ቃሉ ነው ያደረገው። ለቃሉ ነው የታዘዘው። በቀኝ በኩል ጣለው። ስንት አሳዘነ? 153 አሳዘነ። ታግኝተው ብዙ አገኘ። አንደኛው ቀኝ የተባለው ምንድነው? ቀኝ እግዚአብሔር ዋኔኖተ የማኑ ወመዝራይቱ ቅዱስ ቀኝ የተቀደሰ ክንዱ የሱ ማዳንን አደረገ። መዝሙር 97 ቅንፍ 98 ቁጥር 1 ቀኝ የተባለው እዱ መዝራይቱ በቀኙ የተቀመጠው በክብር የተካከለው እሩ የሆነው እግዚአብሔር ወልድ አይደል? በቀኝ በኩል ጣሉት ማለት በእግዚአብሔር ፈቃድ ጣሉት ማለት አንደኛ። ሁለተኛ ቀኝ ማለት ክብር ማለት ነው። ጻድቃንን በቀኙ አይደለም? ምን ማለት ነው? በቀኝና በግራ በዚህ በቀኝ በዚህ በግራ ቆማል አይደለም። በክብር ማለት ነው። በተሰጣችሁ የልጅነት ክብር፣ በተሰጣችሁ የጾም ክብር፣ በተሰጣችሁ የሃይማኖት ክብር በቀኝ ጣሉት ማለት በተሰጣችሁ ክብር ሃይማኖት ጽና ሃይማኖት አምናችሁ ጣሉት ስሩ ማለት። ሶስተኛው ቀኝ ማለት ቤተክርስቲያን ናት። ቤተክርስቲያንን ቀኝ ይላታል። ወንጌሏ ቀኝ ነው የሚለው ቀኝ የተባለች ወንጌል ናት። ሕጉ ነው ወንጌል። እሺ በሉ ነው ቃል። እሺ ብላችሁ የምትሰሩትን እሺ በሉት። የመጨረሻው ብዙ ያገኙት እሺ በማለታቸው ሁል ጊዜ ንስሐ ግቡ፣ እሺ ተመለሱ፣ እሺ ጹሙ፣ ጸልዩ፣ እሺ ስጋውን ብሉ፣ ደሙን ጠጡ፣ እሺ ካለው ብዙ እናገኛለን። ቀኝ ሃይማኖታችን፣ ቀኝ ምግባራችን፣ ቀኝ በጎ ስራ፣ ቀኝ ልጅነታችን፣ ቀኝ ወንጌል ናት። በዚህ መረባችሁ ጸሎታችሁ ምን ጸልየው ጸሎት ባህሯ ቤተክርስቲያን ናት። መርከቧ በዓለም ባህር ዓለም ናት። መርከብ ቤተክርስቲያን ናት። መረቡ ጸሎታችን በቀኝ በኩል እንጣለው። በሃይማኖት በምግባር በፍቅር እንጣለው ጸሎታችን። ብዙ ማግኘት እንችላለን። ጥቂትን ቢሆን ያጣነው ብዙ ጊዜ ጸሎታችንን የምንጥልበትን መንገድ አናውቀው። ንስሐ እንግባ፣ ስጋውን እንብላ፣ ደሙን እንጠጣ፣ በቤተ ክርስቲያን ጸንተን በምግባር በሃይማኖት ቀንተን እንኑር፣ ብዙ እናገኛለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።